አቶ ሙሼ ሰሙ ተወልደው ያደጉት አዲስ አበባ መርካቶ ውስጥ ነው። የመርካቶ ልጆች የትም ተወለድ መርካቶ ደግ ይላሉ እንኳን ተወልደውበት ለማለት ነው። በትምህርት በኩል በአፍሪካ አንድነት በመድኃኔዓለም የመጀመሪያና ሁለተኛ ደረጃ በንግድ ስራ ኮሌጅና በአዲስ አበባ ዩኒቨርሲቲ በቢዝነስ አድሚኒስትሬሽንና የአካውንቲንግና ማኔጅመንት ዲግሪ አላቸው። ረጅም ጊዜ የሰሩት በፋይናንስና በባንክ ዘርፍ ሲሆን በአብዛኛው የሚታወቁት በባንክ ዘርፍ በኢኮኖሚ ፖሊሲ ትንታኔያቸው እንዲሁም በፓርቲ ፖለቲካ ተሳትፏቸው ነው። የኢትዮጵያ ዲሞክራሲያዊ ፓርቲ ዴፓ እና ቅንጅት ለአንድነትና ዲሞክራሲ አባል ነበሩ። በባንክ ስራቸው በዳሽን ባንክ በአሁኑ ወቅት የቀጠና ኃላፊ ናቸው። አቶ ሙሼ ከቅርብ ጊዜ ወዲህ በትንታኔያቸው የሚያተኩሩት በኢኮኖሚ ጉዳዮች ላይ ሆኗል። ፖለቲካውን ተወት ያደረጉት ይመስላል። አቶ ሙሼን ስለ ህይወታቸው፣ ስለ ፖለቲካ አስተዋጽኦአቸው፣ ማህበራዊና በኢኮኖሚያዊ ጉዳይ ስለሚያቀርቡት አስተሳሰባቸው እንድንወያይ የጨዋታ እንግዳ አድርገን ጋብዘናቸዋል። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ እናመሰግናለን። ሸገር 102.1 የእናንተው ሬዲዮ። አቶ ሙሼ እንግዲህ ባለፈው ሳምንት ወደ ጀመርነው ጨዋታ እንመለሳለን። በጣም አመሰግናለሁ። በተደጋጋሚ መገናኘታችን ጥሩ ሆኗል ይመስለኛል። ብዙ እንድንናገር ብዙ ሐሳብ እንድንሰጥ እድል እየሰጠን ነው። በጣም እንዴት ሰነበት ካላልኩኝም እንዴት ሰነበት ሻንቺ ምን ይባላልኩም ባህላችንን ረስተናል። አዎ ሙሼ በቅንጅት እና 1997 ምርጫ ላይ ነበር ጨዋታችን ያተኮረው። ቅንጅት መንፈስ ነው ብላ ነበር የፓርቲው ምክትል ሊቀመንበር ወይዘሪት ብርቱካን። በቅርቡም አንድ የሥነ ጽሑፍ መምህር ቅንጅት የፖለቲካ ውቃቢ ነው ሲል ሰምቼዋለሁ። ይሄ መንፈስ ወይንም የፖለቲካ ውቃቢ ከምርጫው በፊትም ሆነ ከምርጫው በኋላ ይዞ የመጣው ከባድ ሁኔታ አለ። ዛሬም ድረስ እንግዲህ ቅንጅት መንፈስ እንደሆነ ነው፣ ውቃቢ እንደሆነ ነው። ሙሼ ንገረን እስቲ። ማዛ በጣም ነው የማመሰግነው። ምንሽ ይሄን ጥያቄ ታነሽዋለሽ ይሆን ወይ? በዚህ መንገድ ባይሆን ብቻ ጥያቄው ተነስቶ ስለ ቅንጅት ጠንከር አድርገን ገፋ አድርገን መነጋገር የሚገባን ሁኔታ ይፈጠራል ወይ እያልኩ እየጠበቅኩ ነበር። ጥያቄው ካንቺ ሲመጣ የበለጠ ደግሞ አስደስቶኛልና እውነቱን ለመነጋገር ቅንጅት የህዝብ ድጋፍና በህዝብ ዘንድ ተደማጭነት ነበረው ማለት የማይተች የማይወቀስ የማይከሰስ ድርጅት ነበር ማለት አይደለም። አንዱ ትልቁ ጥፋታችን ያኔ የሰራ ነው ይሄ ነው። ለመታረምና ለመለወጥ እድል አላገኘን። ማህበረሰቡ ዝም ብሎ አቅፎ ደግፎ ከነችግራችን እንዲያሻግረን ነው የፈለገው። ራሳችን ትግሉን ማሻገር አይደለም ሂደታችን። እና እኔ አሁን ዛሬ ትንሽ ጠንከር መረር ብለን ብናወራ ጥሩ ይመስለኛል። ምክንያቱም የኢትዮጵያ ህዝብ ለረጅም ጊዜ ህመም አዝሎ እየኖረ ነው። የቅንጅትን ህመም የሆነ ቦታ ላይ ከቅንጅት ጋር የነበረውን ቅድም የተባለው ምን አይነት መንፈሳዊ ግንኙነት ወደ ሰውኛ ግንኙነት መለወጥ አለብን። ምክንያቱም መንፈሳዊ ግንኙነት አስቸጋሪ ነው። ወደ ሰውኛ ባህሪ ለውጠ ነው ካልተነጋገርን መታረቅም አይቻልም ከሐቁ ጋር። ቅድም ስናወራ ነበር ኢንፎርማሊና በዚህ በኢሃፓ ዘመን የነበሩ የትግሉ አካል የነበሩ ሰዎች የከፈሉት መስዋዕትነት በጣም መራራ ነው። ብዙ ጓደኞቻቸውን፣ ወንድሞቻቸውን፣ እህቶቻቸውን ለጥይት መስዋዕትነት ከፍለዋል። ያው የፖለቲካ ትግል አንዱ በጽሁፍ ባታደርጊውም ግን አደራ ነው። ኮሚትመንት አብረሽ ነው የምትገቢውና ያ ኮሚትመንት ቀጥሎ ውጤት ካላየሽ የተከፈለው መስዋዕትነት አንዳንድ ጊዜ ቅዠትም ነው፣ ያባንናል። ቃል አብረን ገብተናል፣ ምለናል፣ ተማምለናል። በዛ መሐላ መሰረት ትግሉን የሚገባው ቦታ አለማድረስ በራሱ የሚያመጣው መራራ እንትናለና ሸክም ነው። ስለዚህ ኢትዮጵያን የተሸከመው ዕዳ አለ። ያንን ነገር ከሐቁ ጋር ራሱን አስታርቆ ቅንጅትንም በጥሩ መንፈሱ በደካማ ጎኑም ተረድቶት ቅንጅት ያበረከተውን ነገር ይዞ ቅንጅት ያጠፋውን ነገር ደግሞ እንዳይደገም አርሞ መሄድ መቻል አለበት ብዬ አምናለሁና ሁሉ ጊዜ ቅንጅት ላይ መንጠልጠል አይቻልም። ባለፈውም አንስቼዋለሁ። የኢትዮጵያ ተቃውሞ የፖለቲካ ትግል በ1997 የተጀመረ የሚመስላቸው ሰዎች አሉ። አይደለም። ኢትዮጵያ የተቃውሞ ትግል ዘመን ትውልድ የተሻገረ ታሪክ ነው ያለውና 97 የዛ ሁሉ ድምር ውጤት ነው። እንግዲህ ጥያቄዎች መልስ እያገኙ መልስ ያላገኙት ደግሞ ከነባራዊ ሁኔታ እየተነሱ አዲስ ምልከታ እየተፈጠረባቸው ነው የሄዱት እንጂ 97 አይደለም ኢትዮጵያ ውስጥ ትግል የተጀመረው። በርካታ ትግሎች ተካሂደዋል። በርካታ መስዋዕትነት ተከፍለዋል። ትንሽ ደፈር ብለን የምንሄድበት ሁኔታ አለ እና እኔ ከመጀመሪያ ከዚህ መንፈስሽ ትነሺ አሁን ወደ ኋላ አንድ ጊዜ መልስሽና ቅንጅት ከመጠናከሩና እንደ ድርጅት ለስልጣን ተቀናቃኝ የሆነ ከመምጣቱ በፊት ብዙ ሰዎች ቅንጅትን ለመምረጥም ካርድ ያልወሰዱ ነበሩ። እርግጠኛ ነኝ እኔ ቅንጅት አመራር ውስጥ የነበረውም ሰው ብዙ ሰው ታሪኩ አሁን ወደ ኋላ ተመልሶ ቢፈተሽ የምርጫ ካርድ መውሰዱን እጠራጠራለሁ። ምክንያቱም ቅንጅት ምርጫው ላይ የነበረውን አጠቃላይ ትግል አሸንፎ ስልሽ ያው ተወጥቶ በውጤት ላይ ክርክርና ውዝግብ በፈጠረበት ጊዜ
የመጡ ብዙ ሰዎች ነበሩ። ቅንጅትን ስትቀላቀሉ ምን አይነት የፖለቲካ ርዕዮተ ዓለም ለማስፈጸም በየትኛው የፖለቲካ ርዕዮተ ዓለም አገር ለመምራት አስባችሁን የመጣችሁት ቢባሉ ዛሬ መልስ ያላቸው አይመስለኝም። ኢህአዴግን መጣል ዓላማና ግብ አድርገው የመጡ ብዙ ሰዎች ነበሩ። ሌሎችም አሉ እንደዚሁ ምልሽ ኢትዮጵያ ውስጥ ሊበራል ዲሞክራሲ ነው የሚያስፈልገው፣ ሶሻል ዲሞክራሲ ነው የሚያስፈልገው፣ ሶሻል ዲሞክራሲ የኢትዮጵያን ሕዝብ ችግር ለመፍታት እንደዚህ ነገሮች እንደ መፍትሄ ይዞ መምጣት ይችላል ብለው አምኖ የመጡ አሉ። ግን አራታችንም የተለያየ ርዕዮተ ዓለም ይዘን ስለመጣን የትኛው ርዕዮተ ዓለም ገዢው ርዕዮተ ዓለም እንደነበረም አይታወቅም። ወደ መጨረሻ ላይ እንዳልኩሽ የጋራ ፕሮግራም ማውጣት ውስጥ ወደ ወግ መዋሃድ ስንመጣ ወጥ የሆነ በአብዛኛው ሊበራል ዲሞክራሲን ያተኮረ ሰነድ ነው የተዘጋጀውና ይሄ ሁሉ ሲካሄድ ያልነበሩ ሰዎች ናቸው እንግዲህ ቅንጅትን መንፈስ ነው ያሉትና ለነሱ ትክክል ነው። ምክንያቱም የማይገባቸውን ነገር በመንፈስ ነው መግለጽ ያለባቸው። ምክንያቱም መንፈስ ምንም መገለጫ የለውም። ልታመልኪው ልትሰግጂለት ነው የምትችው። እኔ በፕሮፐርሊ የምትቸጫዋች አደገኛ ነገር ነውና መንፈስ አልነበረም ቅንጅት። በእኔ እምነት ቅንጅት ከመንፈስም አይደለም ከጠንካራ የፖለቲካ ፓርቲም የሚመደብ አልነበረም። ለእኔ መንፈስ ሌላ ተአምር ነው የምልሽ፣ መለኮታዊ ነገር ነው የምናወራው እና መሬት ላይ የነበረውንም ሪያሊቲ በቅጡ ስንመረምር የቅንጅት ችግሮች በጣም ብዙ ነበሩ። አሁን የምትለው ሙሼ እኛ ከደጅ ሆነን የምንመለከተው ቅንጅትና ውስጥ ያለው የተለያዩ ናቸው ነው የምትለን? አዎ ቅድምም ያልኩሽ ይኸው ነው። ለምን ብትይኝ ቅንጅት ውስጡ የነበረው ችግሮች እንደው በአራት ወይም በሶስት መሰረታዊ ነገሮች ላይ አንስቼ ባስቀምጠው ጥሩ ነው። ብዙ ብቻውን ማዛ እንደው ጊዜውና እድሜውን ከሰጠን እሱን ብቻ አጀንዳ አድርገን ብንነጋገር 4 ሳምንት ልንሄድበት እንችላለን። ቅንጅት ምንድን ነው ምን ነበር የሚለው ግን እንደው ለማህበረሰቡ ግንዛቤ ለመስጠት ቅንጅት የመፈጠሩ ምክንያት ቀደም እንዳልኩሽ ምርጫን ለማሸነፍ ተብሎ የተፈጠረ የጋራ ጥምረት ነው። ከዚህ ያለፈም ነገር አልነበረው። ፕሮግራምም ለማቅረጽ ጊዜ አልነበረንም። ወጥ የሆነ አንድ አይነት አላማና ፕሮግራም ይዘን አልተነሳንም። ሁልጊዜ ምርጫ መጭበርበር፣ ሁልጊዜ የምርጫ ድምጽ መሰረቅ፣ ሁልጊዜ የምርጫ ድምጽ መከፋፈል ማህበረሰቡን ያስቆጣዋል። ያንን ነገር በተጽዕኖ የተባበሩ በሚል መንፈስ ነው ያመጣን እንጂ ቀደም ብለን ጊዜ ወስደን ፕሮግራሞቻችንን፣ አሰራሮቻችንን፣ አሳሰቦቻችንን፣ አካሄዳችንን አሳምረን የመጣን አይደለም። ከተለያየ ምንሽ ከአራቱም አቅጣጫ በሐሳብም ድርጊትም በእድሜም የተሰባሰብን ሰዎች ነን። አፕሪሺየት ማድረገው ነገር አለ መርሳት የሌለብን ምንሽ በዚህ ደረጃ በጣም የተለያየ ሰው አንድን ግብም አላማ አድርጎ መንቀሳቀስ መቻሉ በራሱ የሚሰጠው ቫልዩ አለ። ግን አጠቃላይ ኢትዮጵያን ማህበረሰብ ችግር ተረድቶ መፍትሄ ከመስጠት አኳያ ደግሞ በጣም ኋላ የቀረ ነው ብዬ ነው የማስበውና ሶስት ነገሮችን አንስቼ እንደው ስለ ቅንጅት ድክመቶች ጠንካራ ጎኑን እንመለስበታለን። ምክንያቱም ብዙ የጠንካራ ጎን ላይ ማውራት ሰውን አያበቃም። ደካማ ጎኑን መንገር ነው እንዲሻሻል የሚያግዘው ብዬ አምናለሁ። የመጀመሪያው እንግዲህ ድርጅታዊ ችግር የምላቸው ናቸው። አንደኛው ድርጅታዊ አቋማችን ነው። ድርጅታዊ አቋማችን በሚያስገርም ሁኔታ መዋቅሮቻችን እለት በእለት የሚፈጠሩ ነበሩ እንጂ ምንሽ ቁጭ ብለን የተጠናከረ በደንብ በሂደት ያለፈ ለኢትዮጵያ የፖለቲካ ትግል ምን መዋቅር ያስፈልገናል የሚል ጥናት አድርገን አይደለም። ከተለመደው ከሶሻሊዝሙም ትንሽ ከዚህ በነጻ ዲሞክራሲያዊ ስርዓት ውስጥ ካለፈውም ስርዓት ትንሽ ቃርመን እያንዳንዳችን እንደ እውቀታችን የፈጠርነው መዋቅር ነው ያለን። የተለመደው ነው ሊቀመንበር፣ ምክትል ሊቀመንበር፣ ዋና ጸሐፊ ምናምን። ከዛ ደግሞ በኋላ ስንዘገይ ምን ሆነ 4 ፓርቲ አለን እና እንደው አንዱ እንዳይገለልብን አንድ ደግሞ ትንሽ መዋቅር ጨምር ብለን ደርግ ትዝ ይለኛል መንግስቱ ኃይለማርያምን፣ ተፈሪ ባንቲን እነዚህን 4 ሰዎች እንደው ለማካተት አጥናፉን ጨምሮ ለማካተት ሲባል ምክትል ተቀዳሚ ሊቀመንበር የሚባል ነገር ተፈጥሮ ነበርና ሴንስ የማይሰጥ ነገር ነው ለኔ። ቅንጅት ውስጥም እንደዛ ነገር ተፈጥሮ ነበር። ሊቀመንበር፣ ምክትል ሊቀመንበር፣ ተቀዳሚ ምክትል ሊቀመንበር ምናምን የሚባሉ እና ምንሽ ገና ጸድተንም አልጸዳንም። ምንሽ ሐቁን ተጋፍጠን የሚያስፈልገውን ድርጅታዊ መዋቅር ለመፍጠርም ወስነን የመጣን ሰዎች አለን። እንደው ዝም ብለች የሰውንም ጸባይ አፒዝ ለማድረግና ለማስታመም እንሄዳለን። ምንሽ መስዋዕትነት የሚከፈልበት ትግል ነው። እንዲህ አይነት ነገር ሊኖር አይገባም። ስለዚህ ድርጅታዊ አቋሙ አጠቃላይ አሁን ከድርጅት ነው ማወራልሽ አቋያ እዚህ ግባ የሚባል ከምርጫ ውጪ ሌሎችን የፖለቲካ ነገሮች ለመሸከም የሚያስችል አቅም የፈጠረ ድርጅት አልነበረም። በኋላም ሲበተን ወይንም ደግሞ ሲመታ መቋቋም ያልቻለበት ምክንያት አንዱ ይሄ ነው ብዬ አምናለሁ። ሁለተኛው አወቃቀር ነው። እንግዲህ ድርጅታዊ አቋሙን ከፈጠርም በኋላ እናዋቅረዋለን አይደል? ስናዋቅረው በየድርጅቶች ውስጥ ማን ይግባ ማን ይሁን ነውና በአንድ በኩል አምባገነን መንግስት ባለበት ሀገር ውስጥ ምንም ጥያቄ የለውም የምንተዋወቅ በሐሳብ ልንግባባ የምንችል ሰዎች ነን መዋቅር ውስጥ መግባት የነበረብን እና እነዚህ ሰዎች ከየፓርቲው መተን መዋቅር ውስጥም ስንገባ ግድ የለም በሚባል ነገር ነው። በቃ እንዳይከፋው እንዳይከፋት ወይንም ደግሞ ስሜቱ እንዳይጎዳ ጠንካራው ፓርቲ እንዳያኮርፍ ምናምን እያልን ነው ሰዎችን የመደብ ነው። ባለፈው እንደነገርኩሽ የቅንጅት ሊቀመንበር ለመምረጥ የወጣነውን ውጣ ውረድ አይተሻል። በቃ ሐቁን ተጋፍጠን ትግሉን በሚፈለገው ደረጃ ለመምራት የሚያስችል ሰው ማምጣት ላይ አልነበረም። እንደው ማስታመምም ቡድናዊ ነገርም ፍርሃትም ስሜታዊነትም ተደራርቦ ነው የመጣውና አወቃቀራችንም ችግር ነበረበት። ሌላው የአሰራርና የትግል ስልት ነው። እንግዲህ ሰላማዊ ትግልን መርጠናል። ግን ሰላማዊ ትግልን የመረጥንበትን መንገድ ከሰላማዊ ትግል ባለፈ ምን ያህል
ተንትነነዋል። የሰላማዊ ትግሎች መነሻና መዳረሻ ምንድናቸው? እስከምን ድረስ ነው ሰላማዊ ትግል የሚሄደው? የሚጠይቀውስ መስዋዕትነት ምንድነው? ለዚህ መስዋዕትነት የተዘጋጀ ማህበረሰብ አለ ወይ ወይንም ልናዘጋጀው ነው ወይ የሚለው ነገር ምንም የለም። ሰላማዊ ትግል ይባላል። ሰላማዊ ትግል ምንድን ነው የሚፈልገው? ከጋንዲ ጀምረሽ እስከ ደቡብ አፍሪካ ማንዴላ፣ ከዛው ሌሎቹንም የተለያየ አይነት የሰላማዊ ትግል አማራጮች አሉ። አንዳንዶቹ ትጥቅ ካለማንሳት ዶሳይል የሆነ በእንቢተኝነት ብቻ የተመሩ ሰላማዊ ትግሎች አሉ። ቀጥሎ ኢቭን ትጥቅ ትግልን የሚመስል ያካተቱ ሰላማዊ ሰልፍ ተወጥቶ መስዋዕትነትን እስከ መቀበል፣ ይሄ ሁሉ የለም። ሰላማዊ ትግል ነው የምንለው። ሰላማዊ ትግል ማለት ጥይት ጠመንጃ ለማንሳት ብቻ ተደርጎ ነው የሚወሰደው። ይሄም ሌላ አንድ ችግር ነበር። ኋላ ችግሩና ጫናው እየበዛ ሲመጣና ትግሉ የሚጠይቀው ነገር እኛ ከምንለው ሰላማዊ ትግል ያለፈ ሲሆን ምን ማድረግ እንዳለብን ግራ ይገባን ጀመር። ሰውን ወደ ትግል ለማውጣት ምን አይነት የትግል ስልት እንጠቀም? እንዴት አድርገን ሰውን ወደ አደባባይ እናምጣው? አደባባይ ከመጣንስ በኋላ የሚከተለውን ነገር የሚቋቋም ማህበረሰብ ፈጥረናል ወይ? ትግሉ ከኛ ቁጥጥር ውጪ እንዳይወጣ ምንድን ነው መከተል ያለብን? ምክንያቱም አንዳንድ ቦታዎች ላይ እንደ ወደ ኋላ ልመልሽና የኢህአፓ ትግል ውስጥ አንዱ ትልቁ የፈጠረው ችግር ትግሉ ከማዕከል የሚመጣ የትግል የአመራር ስርዓት በደንብ ስላልተዘረጋ ቀበሌም ላይ ወረዳም ላይ የተለያዩ ቡድኖች የራሳቸውን እርምጃ የመውሰድ የራሳቸውን አቅጣጫ የመውሰድ ነገር ትግሉን በጣም ጎድቶታል። ሰዎች ድንገት የሚገደሉበት ሁኔታ ወይንም ወጣቶች ትግሉ ውስጥ ይኑሩ አይኑሩ ሳይጣራ በግለሰቦች ስሜትና ፍላጎት ከደርግም ሳይድ ከሜሶንም ከያፓም ሳይድ ሰዎች ሞተዋል። እና እኛም የነበረን መንገድ ይኸው ነው። ከእኛ ቁጥጥር ውጭ የሆኑ መዓት በቅንጅት ስም የተፈጠሩ ዩኒቶች ነበሩ፣ ቡድኖች ራሳቸውን የቅንጅት አካል አድርገው ግን በመዋቅር ያልተሳሰርን የተለያዩ እርምጃዎችን የሚወስዱ የተለያዩ አቋሞችን የሚገልጹ ሰዎች ነበሩ። ሲናገሩ ዊዝ አውቶሪቲ ይናገራሉ። ምንም እኮ መዋቅር የላቸው፣ ከኛ ጋር የተሳሰርም ነገር የላቸውም። ግን በቃ ቅንጅት ነን ብለው አምነዋል። ትግሉን እየረዳን ነው ብለው አስበዋል። ግን የሚያደርጓቸው ነገሮች ቅንጅት የሚያደርገውን ሰላማዊ ትግል አንዳንድ የሚያደናቅፉ ነው። ለምሳሌ አንድ ወቅት ላይ ሰሜን አካባቢ የገጠሙን የታጠቁ ኃይሎች ተነስተው ከመንግስት ጋር ግብግብ የፈጠሩበት ሁኔታ ነበር እና ምንድን ነው ሸዋ ሊፈርስ ነው፣ ሸዋ እየተናጋ ነው፣ ስለዚህ የኛን ኃላፊነት መውሰድ አለብን የሚሉ ቡድኖች ራሳቸውን በተለየ መንገድ አደራጅቶና አስታጥቀው ትግል ውስጥ ሸዋ ማለት አካባቢው ሸዋ፣ አዎ ሰሜን ሸዋ ያለ ቡድን ነው። ሌሎች ጎጃም ውስጥም ደቡብ ላይም ነበሩ። እንደውም ይህንን በምሳሌ መረጃው ስለነበረን ስለተዋየንበት ነው እንጂ ግን ከኛ ቁጥጥር ውጭ የሆኑ ብዙ ነገሮች ስለነበሩና ምንድነው ሰላማዊ ትግል፣ በሰላማዊ ትግል ውስጥ ምን አይነት አደረጃጀት ይኖረናል፣ እነማንን ነው የምናደራጀው፣ ከኛ ቁጥጥር ውጭ የሆነውን ሰው እንዴት ነው ዲስክሌም የምናደርገው፣ ምንም ይሁሉ ነገር የለም። ምክንያቱም ይሄ ጊዜ ይጠይቃል። ልካም ቁጭ ብሎ የዓለም አቀፍ ማህበረሰብን ትግል ቀምሮ በዛ ላይ ተመስርቶ የኢትዮጵያ ነባራዊ ሁኔታ ደግሞ አጣጥሞ አንድ የተቀናጀ ነገር መፍጠር ይፈልጋል። ግን የለም። በቃ የዕለት ተዕለት ኑሮ ነው። ኢህአዴግ ባናቱ ላይ የሚያመጣው ነገር አለ። ህዝቡ ባናት የሚያመጣው ነገር አለ። እኛ ራሳችን ደግሞ ባናት የምናመጣው ነገር አለ። እሱን መድፈን ነው። ቀዳዳ በየቦታው ላይ የመድፈን ስራ ነው የሰራ ነውና ይሄም ሌላ ትግል ነበር። ሌላው ዲሲፕሊን ነው። የሚገርምሽ ነገር በጣም ከባድ የነበረው ነገር ድርጅታዊ ዲሲፕሊን ጉድለት አለ። የፓርቲው መረጃ፣ የፓርቲው አሰራር ስልት፣ የፓርቲው አካሄድ፣ የፓርቲው እቅድ፣ የፓርቲው ፍላጎትና መጻኢ ሁኔታዎች ሜዳ ላይ ነበር የነበሩት። አመራሮች በፈለጉ ጊዜ ይመጣሉ፣ በፈለጉ ጊዜ አይመጡ። የሚጠየቁበት ምንም አይነት የተሰነደ ነገር የለም። አካውንታቢሊቲ የለም። መዋጩ ይከፍላሉ አይከፍሉም አይታወቅም። አንዱ ኮሚትመንትም እሱ ነው አይደል? ዝም ብሎ ሰው መምራት ብቻ እኮ አይደለም እንዴ። ራስሽን መጀመሪያ መምራት እኮ አለብሽ። ስብሰባ ላይ መገኘት እኮ ያስፈልጋል። ምልሽ ሰውን ውጣና ለጥይት ደረትን ስትስቲ አንቺ ኮሚቴ ዶኔ ስብሰባ ላይ ትገኛለሽ። በስብሰባው ላይ ለሚነሳው አጀንዳ በቂ ዝግጅት አድርገሽ ሐሳብ አስለውጠሽ ወይ ሐሳብ ተቀብለሽ አሸንፈሽ ወይ ተሸንፈሽ ለመውጣት ኮሚትመንቱ አለሽ ወይ? ይሄ ደግሞ ጊዜ ይጠይቃል፣ ማቀድ ይጠይቃል። ይሄ ሁሉ የለም። በቃ ሰዎች በተለያየ ጊዜ የተለያየ መንፈስ የተለያየ ነገር ይዘው ነው የሚመጡት። ከአካባቢያቸው ማህበረሰብ ጋር በሚያደርጉት ውይይትም ላይ ተመስርተው ሊሆን ይችላል፣ ወይንም ደግሞ ለረጅም ጊዜ በውስጣቸው ሲያብሰለስላቸው የነበረውን ነገር ይዘው ሊሆን ይችላል የሚመጡት እና ዲሲፕሊን ትልቅ ግድፈት ነበር እና ወደ አባላት ስመጣ ይህንን ጉዳይ ደግሜ ያነሳዋለሁ። ሌላው የፕሮግራም ጥራት ነው ስልሽ ቅድም ጨረፍ አድርገው አልፌያለሁ። አንዱ ሊበራል ዲሞክራት ነው፣ አንዱ ሶሻል ዲሞክራት ነው። ሁለቱ ፕሮግራማቸው ላይ አላሰፈሩ የሚከተሉትን ርዕዮተ ዓለም ምንድን ነበርን? የትኛው ርዕዮተ ዓለም ነው? እድል ገጥሞን ስልጣን እድልም ሰውን አንድ ነገር ብቻ እድል ስል ማናሳነስ ሰው እንዳይመስለው። ምክንያቱም የተከፈለ መስዋዕትነት ስላለ ያንን እያሳነስኩ አይደለም እና ያ ሁኔታ ፈቅዶልን ስልጣን ላይ ብንወጣ ምን ነበር የምናስፈጽመው? የትኛው ርዕዮተ ዓለም ነው ተግባራዊ የምናደርገው? አንዱ መሰረታዊ ችግር ለምሳሌ የኢትዮጵያ ፌዴራላዊ አወቃቀር ነው። በመግባባት ደረጃ ኢትዮጵያ አንድ ነች። ኢህአዴግ የሚከተለው የቋንቋ ፌዴራሊዝም አያስፈልግም ብለናል።
ምንድን ነበር የምናደርገው? ስልጣን እጃችን ላይ ወድቆ ቢሆን ኖሮ ፌዴራሊዝሙን በትነን አሁንም ያለውን ፌዴራሊዝም በትነን አዲስ መዋቅር ነበር የምንዘረጋው፣ ክልሎቹን አፍርሰን። ይህንንስ እንችል ነበር? እንዴት ነው ያሰብነው? እንደዚህ አይነት በጣም ትልቅ ሪስክ፣ አደገኛ ሪስክ ያለውን ነገር እናስፈጽማለን ብለን ቃል ስንገባ የትኛውን ሜካኒዝም ነበር የምንጠቀመው? አሁን ለምሳሌ አማራ ክልል የለም፣ ቤንሻንጉል ክልል የለም፣ ኦሮሚያ ክልል የለም። ምንድን ነው ከዛ የምናደርገው? የክፍለ ሀገር አደረጃጀትን ነበር የምናመጣው። የአፄ ኃይለ ሥላሴን የጠቅላይ ግዛት ነበር የምናመጣው። ይህንስ ለማድረግ የሚያስችል አቅም አለን ወይ? ነባራዊ ሁኔታው ሲፈቅድልን ነበር ወይ? ያለውንስ ህገ መንግስት ምን አድርገን ነው? እንደገና ህገ መንግስት ለውጠን ነው ወይንስ አዲስ ህገ መንግስት ጽፈን ነው? አሁን እንደዚህ አይነት ክሪቲካል የሆኑ ነገሮች በደንብ ሳይታሰቡ ነው ፕሮግራም ጥራት መልሽ አልታሰብም ነው። ሁላችንም ኢትዮጵያ አንድ እንድትሆን እንፈልጋለን አይደል? የኢትዮጵያ አንድነት ግን በምን መንገድ ነው የሚመጣው የሚለው ላይ ያለን መግባባት ሀሳብ እኮ አለ። ለምሳሌ ኢትዮጵያ አደረጃጀቷ ኢዴፓ የሌሎቹን አላቅም፣ ምክንያቱም ቀርበን አልተወያየንበትም። እና ኢዴፓ ለምሳሌ በተሻለ መንገድ ኢትዮጵያን ለማደራጀት ከፈለገ ቋንቋን፣ ባህልን፣ ስነ ልቦናን፣ አስተዳደራዊ አመችነትን፣ ኢኮኖሚክ የልማት አቅጣጫን የያዘ አደረጃጀት ያስፈልጋል። በቋንቋ ላይ ብቻ አለ። ቋንቋም አንድ ነው። ምክንያቱም አንዳንድ ክልሎች በቋንቋ ብቻ መደራጀት የሚችሉ ስለሆኑ ሌሎቹ ደግሞ በቋንቋ ብቻ መደራጀት የማይችሉበት ሁኔታ አለ። አስተዳደራዊ አመችነት የምንለው ከአንዱ ጫፍ ወደ አንዱ ጫፍ አንድ ኢትዮጵያዊ ሄዶ አስተዳደር ለማግኘት 3 ቀን ትራንስፖርት ወስዶ እንደገና ደግሞ ከዛ በኋላ እዛ ከተማ ላይ ቤት ተከራይቶ የፍርድ ስርዓቱ የሚያመጣበትን ውጥንቅጥ ተሸክሞ እንዴት ፍትህን ማግኘት ይችላል የሚል አስተዳደራዊ አመችነት የምንለው አለና በመንገድ በወንዝ በምን በጣም የተለያዩ አካባቢዎችን ስነ ልቦና አለ። አሁን አንዳንድ አካባቢዎች ፈጽሞ በታሪካዊ አጋጣሚ ጂኦግራፊካሊ በመገኘታቸው ብቻ የዛ ማህበረሰብ አካል ሆነዋል። ግን ስነ ልቦናቸው ያኗኗር ዘይቤያቸው ምናምን የተለወጡ አሉ። እነዚህን ያካተተ ነገር እንላለን። ጥሩ፣ ይህ አንድ ኦልተርኔቲቭ ነው። ግን ዝግጅት ሳይኖረን እንዴት እንደምናስፈጽመው ሳናቅ በድንገት ስልጣን እጃችን ላይ ቢወድቅ እንዴት ነበር የምናደርገው? የነዛን ክልሎች አፍርሰን። ምክንያቱም ኢህአዴግ ትልቅ አድቫንቴጁ ካሚንግ ቱጌዘር ነው አይደለ የሚለው ምንሽ ኢትዮጵያኖች እንደገና የማምጣት ስራ ነው የተሰራው። የነበረውን ማስተዳደር ለማፍረስ የሚያመች ሁኔታ ስለነበር ነው። ገና ሀገሪቱ ማወቃቀሯም ያ ነገር ሲንክ ኢን አላደረገም። እኛ ያድል ነበረን ወይ? ኦኬ፣ በዲሞክራሲያዊ ስርዓት የምንመራ ነን። ከ5 ዓመት በኋላ እንደገና ኢህአዴግ አሸንፎ ቢመጣ እኛ የሰራነውን ደግሞ አፍርሶ እንደገና ሊያዋቅር ነው። እንዴት ነው ኢትዮጵያ የምትቀጥለው የሚል እንደዚህ አይነት በጥልቀት ጉዳዮቹን አይቶ መግባባትም አልተፈጠረም። ለመፈጻጸም የሚያመችም አሰራር አልዘረጋንም። ግን አሉን ምልሽ በየግለሰቦቹ ልብ የሚንተከተኩ ጥሩ ነገሮች አሉ። እነዛ ጥሩ ነገሮች ጥሩ በመሆናቸው ብቻ ይፈጸማሉ አይፈጸሙ የሚለው ነገር ላይ ምንም አልነበረንም እና የፕሮግራም ጥራት የሚመለከተን ሌላውን እንግዲህ እንቀጥልበታለን። ሙሼ ቅንጅት ውስጥ የነበረውን ችግር እየነገርከን ነበር ቅድም። ሁለተኛው ችግር ምን ነበር? የግለሰቦች ሚና ቅንጅት ውስጥ የነበረው ችግር ከምንም ነገር በላይ አስቸጋሪውና ፈታኙ እሱ ነበር እና አንደኛው የግለሰቦች ተክለሰውነት ነው። ግለሰቦች ፓርቲው ሊቆጣጠራቸው የማይችለው ደረጃ በጣም ሰፊ ነበር። ራሳቸው አካባቢያቸው እንደውም ሁሉም ለራሳቸው ትልቅ ግምት ያላቸው ፐርሰናሊቲስ ናቸው አይደል? ብዙዎቹ ትልቁ ችግሩ እኮ እሱ ነው እና በተለያየ ታሪክ አጋጣሚ ደግሞ አብረው የሰሩ አብረው የወጡ የወረዱ አንዱ አንዱን ሲያስተዳድር አንዱ አንዱን በደብዳቤ ሲቀጣ በመንግስት መዋቅር ውስጥም አንዱ አንዱን ሲበቀል አንዱ አንዱን ሲያሳድድ ይኖር የኢትዮጵያ የፖለቲካ ነባራዊ ሁኔታ መገለጫ ናቸው። እነዛ ሰዎች እንግዲህ ደርግ ሲመጣ አንዱን ገልብጦ መጀመሪያ ላይ ኢዴፓ ላይ ኤክሰስ ባጌጅ የሌለው ብትሉም እዚህ ብዙ ኤክሰስ ባጌጅ አለ። በጣም ትልቁ ፈተና እሱ ነበር የሚገርምሽና ተክለሰውነት ደግሞ ሌላው ምንድነው በጣም መግዘፍ ነበር። አንዳንዶች ላይ ከቁጥጥር ውጭ የሆነ መግዘፍም ነበርና እነዛ ነገሮች ጉዳዮችን ለማስፈጸምና ለማካሄድ ያስቸግር ነበር ስብሰባ ላይ እና አንዳንዶች ይሄ የተለመደው ሁኔታው አለው ለቃለው ወጣለው አልፈልግም ምናምን የሚሉ ንትርኮች ሁሉ ጊዜ መለማመን ምናምን ሁላ ነበሩ። ድርጅትም አይደለም ማለት ነው። እንግዲህ ቅድም እንደነገርኩሽ አንድ ሰው ለኮሚትመንት ከመጣ በኋላ በዲሞክራሲያዊ ማዕከላዊነት አምኖ የሐሳብ ልዩነቶችን ማስተናገድ መቻል ነገ መንግስት ቢሆን ምን ሊያደርግ ነው? በዚህ ምንም ስልጣን ባልያዘ ተቋም ውስጥ በቃ ጥዬ እሄዳለሁ እመጣለሁ መለሳለሁ ምናምን የሚሉ ነገሮች በጣም ፈተና ነበሩ። የሚገርምሽ በየጊዜው በዚህ ሽምግልና መቀመጥ በጣም ከባድ ፈተና ነበርና ቅንጅት የተውጣጣረበት ነገር ቀልድ እንዳይመስልሽ። ሰው ውጪ እንደሚያው ለማህበረሰቡ የምንሰጠው ነገርና ውስጣችን እንሻኮት የነበረው ነገር ቀላል አይደለም እና የግለሰቦች ተክለሰውነት የፈጠረው ተጽዕኖ ቀላል አይደለም። አንዳንዶቹ ፋይናንሱን በማስተባበር ያላቸው አቅም ትልቅ ነበር። አንዳንዱ ዓለም አቀፍ ማህበረሰብን በመድረስ የነበረው አቅም ትልቅ ነው። አንዳንዱ ወጣቱን በመድረስ የነበረው አቅም ትልቅ ነው እና የተለያየ ሰብዕና ያላቸው ሰዎች ስለነበሩ እነሱም ደግሞ ከተነሱበት ዓላማ አኳያ መሰባጠር አለመቻላቸው የፈጠረው ችግር ፈተና ነበር።
ሌላው የዓላማና የግብ ልዩነት ነው። እንዳልኩሽ ደም አንስቼዋለሁ። የዓላማና የግብ ልዩነት በሰዎች በግለሰቦች ላይና በድርጅት ላይ ሲንጸባረቅ ይለያያል። ግለሰቦች በልባቸው ይዞት የመጡት ብዙ ቁስል አለ እና ያን ቁስል በድርጅት ፕሮግራምና በድርጅት መመሪያ አይደለም ያንጸባርቁት፣ በራሳቸው ቁስል ልክ እና አንዳንዴ መድረክ ላይ ሲወጣ አይተሽ እንደሆነ ከትላንት ዛሬ የጠነከረ ነገር ነው የሚነገረው። ህዝቡም ደግሞ የሚጠብቀው ያንን ነው። ምክንያቱም ሰውን የመራሽበት ቶን ያደረግሽበት መንገድ ይህን ዲማንድ ያደርጋል። ዛሬ ኢህአዴግ የሚባል ድርጅት መቃብር ይገባል ብለሽ ካልሽ ነገ ደግሞ እየቆፈርኩ ነው ማለት አለብሽ እና የነበረውም የቅስቀሳ ዘይቤና ዝንባሌ እንዲህ ነው። በየቀኑ ቶኑን እየጨመረ ሰዎች ተቀባይነታቸውን የበለጠ እንዲያገኙ የሚያደርግ ስለነበር በጣም ቻሌንጅ ነበር። የሚገርምሽ ከፕሮግራም አይደለማ የሚነሳው። ፕሮግራም ይገድብሻል፣ ዲሞክራሲያዊ ማዕከላዊነት ይገድብሻል፣ የድርጅት ዲሲፕሊን ይገድብሻል። ይሄ ሁሉም አይገድባቸው ሰዎች ነበሩ እና አንድ ወቅት እንደውም አስታውሳለሁኝ የህዝብ ግንኙነት ለኢዴፓ ይሰጠው ተባለና እንዲህ ቅንጅት እኮ 30 ህዝብ ግንኙነት ነው ያለው። ምኑን ነው የምትሰጡት? ሁሉም ህዝብ ግንኙነት ነው። ሁሉም የራሱን ሐሳብና ስሜት ከእንቅልፉ ተነስቶ ነው የሚያወራው። ጠዋት መግለጫ ይሰማና ወይንም ማታ ኢህአዴግ የሚሰጠው መግለጫ ተሰምቶ በሚቀጥለው ቀን በራሱ ልክ ነው የሚያወራው እና ይሄ ሌላ በጣም መሰረታዊ ችግር ነበር እውነቱን ለመነጋገር እና አንዳንዴ ቅንጅቱን መሸከም የማይችለውን ጫና ግለሰቦች ያመጡበታል። ህዝቡ ጋር ሄደው የተነጋገሩበት ቋንቋና ቃል የገቡበት መንገድ ወደ ቅንጅት ሲመለስ ድርጅቱ ሊቋቋሙ አይችልም። አንዳንዱም ወደ ህገ ወጥነት ይገፋዋል እና ይሄ ችግር ሊሚት አልነበረውም የሚገርምሽ እና አንዱ ትልቁ መሰረታዊ ነገር ይሄ ነው። ሁለተኛው ከዚህ ጋር ተያይዞ የግለሰብ ዲሲፕሊን በሚመለከት እኔ ምልሽ በእድሜ በጣም የሚበልጡኝ ትልልቅ ሰዎች ነበሩና መልመድ ያቃተኝና ቻሌንጅ ሆንብኝ የነበረው ነገር ሐሜት በጣም የሰው ስም ማጥፋት የመሳሰሉት ነገሮች ራምባንት ነበሩ እዛው በድርጅት ውስጥ። በቃ ያው ነው እርስ በርሳቸው የነበራቸው ታሪክ የወለደው አንዳንዶቹ ኢህአፓ፣ አንዳንዶቹ ሜሶን፣ አንዳንዶቹ ኢሰፓ የነበሩ ሰዎች ናቸው። ያ ሁሉ መቋሰል አለ ዛሬም። በቃ አንዱ አንዱን ያማል፣ አንዱ አንዱን ያጥላላል፣ አንዱ አንዱን ስም ያነሳል። በየኮሪደሩ ላይ በየጊዜው የሚነሱት ነገሮች ድርጅቱን እምነት እርስ በርስ እንድናጣ፣ ሌላውን ማህበረሰብ በድርጅቱ ላይ ጥያቄ እንዲያነሳ የሚያደርጉ ነበሩና ለትግሉም ትልቅ እንቅፋት ነበሩ ብዬ አስባለሁና እንዲህ ነው ብዬ ልናገረው ከምችለው በላይ ትንሽ የሰብዕናም ችግር ነበር። ማንኛውም እንደዚህ ሰው የሚሰባሰብበት ቦታ ላይ የሰዎች ሰብዕና ተነስቶ ትችት ይኖራል፣ ወቀሳ ይኖራል። መዋቅራዊ ግን ካልሆነ ልታርሚውም ልታስተካክዩም አትችይም እና እርስ በርስ የነበረው ሐሜት ገሌ እንዲህ ነው፣ ገሊት እንዲህ ነች፣ ገሌ እነዚህ ነው፣ እንደዚህ አይነት ነገር አለ የሚባለውም ነገር ትንሽ ፈታኝ ነበር ለእኔ። እንግዲህ ወደ ኋላ ስትመለሺ ወደ ድርጅታዊ ባህሪ ነው የሚመጣው። ድርጅቱ ባህሪው በሂደት እርስ በርሱ ተብላልቶ ስላልመጣ ሁል ጊዜ ያሸናፊነት ትግሉ አለ እንጂ ዕለት በዕለት እኮ ነው ትግል። እንዴ አንዱን አልፎ ለመሄድ የሚያደርገው ትግል እኮ የማያቋርጥ ትግል ነው። ይህንን የሚያመጣው እኮ እሱ ነው። ሐሜቱም አሉባልታውም ስም ማጥፋቱም ይኸው ነው እና ከዚህ ጋር ተያይዞ ደግሞ ያው የግለሰቦች ሚና መንታ ሚና የነበራቸው ግለሰቦች ነበሩ። ቅድም እንደነገርኩሽ እንደው አንዱ አሰቃቂ ነገር ቅንጅት ውስጥ ምለው ግለሰቦችን ስለማጥፋትና ግለሰቦች በተለየ መንገድ እንዲታዩ የተከደበት ርቀት እኔ ከድርጅትም የሚጠበቅ ነገር አልነበረም። አንድ ድርጅት ግለሰቦችን ነጥሎ እነሱን ለማስጠቃትና እነሱን አደጋ ላይ ለመጣል የሄደበትን መንገድ እንደው ምልሽ ልዩነትን ማክበር አለመቻለም። በቃ ኢቭን አንድ ሰው የፈለገውን ነገር ቢሆን ምርጫው ስለሆነ አክብረሽ መሄድ ነው የነበረብሽ። ግን ያንንም መቋቋም አልተቻለም እና የኢትዮጵያ ሕዝብም ያን ጊዜ ምንድነው የቅንጅት የመሸነፍ ሁኔታ ሲመጣ ለዚህ መሸነፍ ምክንያት ይፈልግ ነበር። ምክንያት የሚሆኑ ሰዎች ነው ቅንጅት የፈጠረው። የጦስ ዶሮ ይፈልግ ነበር። የጦስ ዶሮውን አሉባልታውና ሐሜቱ በደንብ አብስሎ አቅርቧል እና ይሄ ከዚህ ጋር ተያይዞ የግለሰቦች ደግሞ ሁለት ሚና ነው። የሚገርምሽ ነገር የቅንጅት ከፍተኛው ሰላማዊ ሰልፍ የተጠራ ጊዜ ከዛ ሰላማዊ ሰልፍ ራሳቸውን አሽሸው ወደ ገጠር የገቡ ሰዎች ነበሩ፣ አደጋ ይመጣል ብሎ ፈርተው። ይሄ እንግዲህ አሁን መንታ መንገድ ላይ መቆም አደገኛ ዝንባሌ። እኔ እንደዚህ አይነት ነገሮች ናቸው አንዱ ቅንጅት ችግር የነበረው። ሰዎች ሙቀቱን እየተከተሉ የሚሄዱበት ነገር ነበርና ምንሽ ሄዶ ለይቶ ኢህአዴግ ውስጥ ገብቶ የመስራትና ያለ መስራት ጉዳይ አይደለም፣ ግን ሙቀቱን እየተከተሉ የሚሄዱ ሰዎች ነበሩ። እኔ እንደው የሚገርምሽ አንዱ ከፍተኛ አመራር ሰኔ 29 መሰለኝ አይደለ ሰኔ 30 መሰለኝ እንግዲህ የተፈጸመውና ስልክ ደውሎልኝ ሙሻ አሁን የኢህአዴግ ከፍተኛ ኃይል ወደ ቅንጅት ቢሮ እየተላከ ነውና እኔ ያለሁት እንግሊዝ ኤምባሲ ውስጥ ነው፣ ባልወጣስ እዚሁ ብቆይ እና የሚሆነውን ነገር ብከታተል ከዚሁ አለኝ። እንግዲህ ሰብሰብ ያልን የቅንጅት ሰዎች ባለንበት ስፒከር ላይ ሆኖ የሚገርም ምስክር ማቅረብ የሚቻልበት ነገር ነው እና በጣም ነው የደነገጥኩት። እነዚህ ሰዎች እንግዲህ በኢህአፓ ዘመን በትግል ውስጥ የቆዩ የኢህአፓ ከፍተኛ አመራር አባላቶቹ ሊገደሉ ሲሉ ፒያሳ አውቶቡስ ተራ ሆነው ወደ ገጠር ራሳቸውን ኤክስፖዝ አድርገው እንዲሸሹ በአውቶቡስ ተራ ቆመው አባላቶቹን እየተቀበሉ ወደ ገጠር ሲያሸሹ ከፒያሳ ተቀብለው ወደ እንትን ሲሸኙ የነበሩ ፓርቲ ውስጥ የነበሩ ሰዎች ናቸው። እንግዲህ ያ መስዋዕትነት የአመራር መስዋዕትነት ነው። አመራር የመሆኑም አንዱ ዓላማ ሲጨበጨብለት መኖር ብቻ እኮ አለ። አስቸጋሪና ፈታኝ ሁኔታ በመጣ ጊዜ አባሎቹን ለማዳን
እነሱ ለሱ መስዋዕትነት እንደሚከፍሉለት እሱም ወደ መስዋዕትነት የመክፈል ፍላጎት መኖር የነበረበት እንደዚህ አይነት መንታ ምላስ መንታ እንደበትና መንታ መንገድ የሚመርጡ ሰዎች በብዛት ነበሩ። ለምሳሌ አሁን ኢህአዴግ ጋር ሄደው እኛ እኮ በሰላማዊ ትግል ምናምን ጥሩ ሰዎች ነን፣ አመጽና ብጥብጥ የሚቀሰቅሱት ደግሞ እነዚህ ናቸው ብለው ቃል የሚሰጡ ሰዎች ነበሩ። ይህ በተዋቀረ መንገድ አለ ማወራሽ ወይ ኢህአዴግ አባል ሆኖ አይደለም፣ ነፍስ ከማዳን አኳያ ነው። የግል ነፍሳቸውን ከማዳን አኳያ ነው። እና የኢህአዴግ ከፍተኛ አመራሮችም እኮ ዛሬ ማነች በወቅቱ የነበረችው የአውሮፓ ዩኒየን የቅንጅት ደጋፊ ከእሷ ጋር ሆነው እሷ ቤት እናድራለን ብለው የተናገሩ ሰዎች ነበሩ እኮ። ሌላው የኢትዮጵያን ጠርቶ አስፋልት ላይ ያስወጣሽው ሰው የጥይት ራት ሆኖ አንቺ 2 አልጋ ተይዞላታል ክፍል ውስጥ አንዱን ክፍል አድራለሁ ብለሽ እስከ መናገር የተካሄደበት ሁኔታ ነበር። እና እኔ አሁን ይሄ እምልሽ የሰብና መንታ መገለጫ ነው። ትግሉ የሚጠይቀውን መስዋዕትነት ለመክፈል ምድር ህዝቡን ወደ ጥይት ልከሸዋል አይደል? ጥይት ደረቱን እንዲሰጥ። አንቺ ግን ሰው ጥይቱ ይግደለው አይግደለው እንኳን ለማወቅ ዝግጁ አይደለሽ። እና ተደብቄ ማመልጣለሁ ብለሽ ታስቢያለሽ። ቀድመሽም ቃል ትሰጫለሽ አንዳንድ ቦታ ላይ። እና ይሄ ሁሉንም መጽሐፍ ስታነቢ እንደዚህ አይነት ነገሮች ታገኛለሽ። ለምሳሌ ኢህአዴግ ሰዎች ቤት ተኪዶ እንደውኛ እኮ እንዲያላሰብንም እንደዚህ አይነት ነገር አልገመትንም ምን ይሻላል እየተባለ ውይይት ይካሄዳል። ይሄ ከቅንጅት መዋቅር ውጭ የሚካሄዱ ነገሮች ናቸው። እና እነዚህ ያደረሱት ጉዳት ቀላል እንዳይመስልሽ። መጨረሻ ላይ ሰው እንግዲህ የነፍስ ግቢ የነፍስ ውጪ ጉዳይ ሲመጣ ሁሉም ሰው ራሱን የመጠበቅ ነገር ውስጥ እንዲገባ አድርጎታል። አሁን እንግዲህ ከግለሰቦች ሰብና አኳያ ነው። ሌላው የመጨረሻው ከግለሰቦች ሰብና አኳያ ማወራው ቅድም ያልኩሽ ማመልከቻ ይዘው የመጡ ሰዎች ናቸው። ትግሉ ተጠናቆ ምልሽ የሚከፈለው መስዋዕትነት ተከፍሎ ባናቱ ላይ በፓራሹት ዱብ ያሉ ሰዎች ችግር ነው። ትግሉንም አያውቁትም፣ ለምን እንደተሰባሰብንም አይረዱም። የሚናገሩትም ነገር እውነቱን መነጋገር ቅንጅት ወዴት መሄድ እንዳለበት እንዲያወስን የሚያደርጉ ነገሮች ነበሩና እነዚህ ሰዎች ከከፍተኛ አመራር ጀምሮ ነው ያሉት እስከ ታችኛው መዋቅር ድረስና የቅንጅት ቢሮ ተከቦ ነው የሚውለው በሰዎች። ድርጅቱ እንደ ድርጅት የሚሰራበት መንገድ ሁሉ ጠፍቶ እዛ የሚጎርፈው ሰው ማመልከቻ ይዞ ፒኤችዲውን ማስተርሱን ምናምኑን የሥራ ልምዱን ይዞ ልክ እንደ መስሪያ ቤት ለመቀጠር ነው የሚጎርፍ የነበረው። ትግሉ አሁን አንድ ቦታ ደርሷል። ስለዚህ ይሄንን ተቀላቀየ አልቋል። ምርጫ ምቹም አልነበሩም፣ ፕሮግራም ስንነጋገርም አልነበሩም፣ ደንብ ስናወጣም የሉም፣ ትግሉ ሲካሄድም አያውቁም። ከኢህአዴግ ጋር የተደረጉትን ድርድሮች ምን እንደሆነ ምንም ነገር አያውቁም። ብቻ ባናቱ ላይ ዱብ ብለዋል፣ በፓራሹት ማለት ነው፣ ልክ እንደ ኮማንዶ። ከዛ ፓርቲውን ተቆጣጥረው አንደኛው የፓርቲው አንደበት ሆኗል። እነዚህ ሰዎች የፈጠሩት ምስቅልቅልም ደግሞ ቀላል አይደለም እውነቱን ለመናገር። ምክንያቱም ቢያንስ 1 ዓመት በመቆየታችን የፈጠርናቸው ነገሮች ነበሩ። እነዛም ሁሉ ያጠፋ ነገር ነውና የመጨረሻው እንግዲህ መቼስ ህዝብ አይወቀስም በእርግጥ አምናለሁ፣ ግን ከማህበረሰቡ የነበረውንም ተጽዕኖ ማስቀመጥ እፈልጋለሁ። ይሄ ማለት ምንድነው? በጣም ከሚገባው በላይ የድርጅትን ህልውና የሚፈታተን፣ የድርጅትን አሰራር የሚፈታተን፣ የድርጅትን ዓላማና ፕሮግራም የሚፈታተን ኦነርሺፕ ተፈጠረ። ምንም አባል ያልሆኑ መዋጮ የማያዋጡ ከድርጅቱ ጋር መዋቅር የሌላቸው ድርጅቱ ችግር ቢፈጥረው አብረውት የማይቆዩ ሰዎች አዛዥ ሆኑበት። የአዳራሽ ስብሰባ ሲጣራ ይገኙና አመራር ሰጥተው ተቆጥተው መንገዱን አስተውት ነው የሚሄዱት። እና እነዚህ ሰዎች ቅንጅት ላይ የፈጠሩትም ተጽዕኖ ቀላል አልነበር። እና አሁን ሌላው ሚዲያው መገናኛ ብዙሃን የፈጠረብን ቻሌንጅ ይኖ አይባል ምልሽ መገናኛ ብዙሃን ተደማጭነቱን ተቀባይነቱን ተጠቅሞ መመሪያ ሰጪ ሆኗል። ነገ ሰላማዊ ሰልፍ ካልወጣችሁ ወዮላችሁ፣ ነገ ይህንን ነገር ካልተቃልቦማችሁ ወዮላችሁ፣ ህዝብ ይነሳባችኋል፣ አመጽ ይመጣባችኋል የሚባል የባለቤትነት መንፈስ ነው። በቀላል የማይባል ኮንትሪቢዩሽን አድርገዋል። መልሽ የቅንጅት ትግል በነዛ ሚዲያዎች ባይታገዝ፣ በነዛ ሚዲያዎች ድምፁ ባይሰማ፣ እነዛ ሚዲያዎች እየታሰሩ እየተሰደዱ ዋጋ ከፍለው ሐሳቡን እንዲያንጸባርቅ እድል ባይሰጡት ቅንጅት የጋኑስ መብራት ነበር የሚሆነው። ግን ደግሞ ወደ መጨረሻው ጊዜ ምን ሆነ? ቴክ ኦቨር ተደረገ። አንድ በኩል በቃ ፓሽኔት የሆኑ በቅንጅት ፍቅር የተለከፉ ግን ቅንጅት ያልሆኑ ሰዎች ድርጅቱን የመምራት ፍላጎት አደረባችሁ በማስ። ሚዲያውም ደግሞ በቃ የትግሉ አካል ነኝ፣ መስዋዕትነት ከፍዬለታለሁ፣ ዋጋ ከፍዬለታለሁ እና እኔ በፈለኩበት መንገድ መሄድ አለበት የሚል ዳይሬክሽን የመስጠት ችግር ሌላው ፈተና ነበርና እንግዲህ ቅድም እንዳልኩሽ ቅንጅት የሚታረም የሚስተካከልና የሚለወጥ ድርጅት መሆኑን ማህበረሰቡ በቅጡ አለመረዳቱ፣ ድርጅታዊ አወቃቀራችን፣ አሰራራችንና አካሄዳችን በደንብ የተጠና ጊዜ ተወስዶበት ፕሮግራም ተበጅቶለት አለመሆኑ፣ ግለሰቦች የነበራቸው ሚና አንዳንድ ጊዜ ከቅንጅቱን በላይ የገዘፈና ቅንጅቱን አደጋ ላይ ጣለው በመሆኑ እነዚህን 3 ነገሮች ማንሳት እችላለሁ። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬ እንግዳችን የኢኮኖሚና የፋይናንስ ዘርፍ ባለሙያው እንዲሁም በኢትዮጵያ የፓርቲ ፖለቲካ ተሳትፏቸው የሚታወቁት አቶ ሙሼ ሰሙ ናቸው። ሙሼ
የውጭ ሀገር መንግስታት በጉዳዩ ላይ ደግሞ እንደ ሸምጋይም እንደ ጣልቃም መግባትም እንደ ጥገኝነት እንደው ችግር በደረሰ ጊዜ መጠለያ እንደ መስጠትም ሆኖ የተጫወቱት ሚና ደግሞ እንደዚሁ ሁለት መንታ መንገድ ነበረው ይመስለኛል። ምናልባት እሱንም ታነሰዋል አንድ ላይ ላንሳቸው ብዬ ነው። ብዙዎቹን ጉዳዮች አንስተዋል። እንደውም ይሄ ህዝባዊ አመጽ መጥራት ያዋጣል ብሎ ማሰብ፣ የተቃውሞ መንገዶች ይሄ ቦይኮት ማድረግ የሚሉት በተለይ በሚዲያው ነው በብዛት ይመስለኛል የተስፋፉት። ይሄ አንዳንድ ምርቶችን አንድ ግለሰብ የአንድ ፓርቲ መደገፊያ ካኔተራ ለብሰው ስለወጡ በሳቸው ስር ያለውን ነገር በሙሉ ቦይኮት ይደረግ የሚለው ነገር ምናልባት ዳሸን ቢራ እንኳን የመንግስት ነው ተብሎ ስለሚታሰብ ይሆናልና ይሄ በኢትዮጵያ አየር መንገድ አትብረሩ፣ ሲከፋም ከድርና ከቁም ማስወጣት የሚለው ነገር በአብዛኛው በድርጅቱ አመራር ተሰጥቶበት ነው ብሎ ማለት አይቻልም። አሁን እንደምትነግረን አይደለ ይሄ ፓርላማ እንግባ ብሎ ህዝብ ማወያየቱ ብዙዎቹ በኋላ ላይ የፖለቲካ ስተት ነው ብሎ ይሉታል። ምናልባት እዚህና እዛ ዘልዬ ባይሆን ሌላው ቀርቶ ለአዲስ አበባ ምክር ቤት ከንቲባው ማን ይሁን ራሱ ብዙ ችግር የነበረበት ይመስለኛል። እና እሱ እነዚህ ግጭቶችና አለመግባባቶች የበለጠ ነገሩን ያሰፉት ይመስለኛል። በግለሰቦች መካከል የነበሩ ፉክክሮች እና ልበሰፊነት አለመኖሩ እንደው ምሳሌ እየሰጣ እንትን ብትል ደስ ይለኛል። ቅድም መጀመሪያ ላይ ያነሳው ከዚህ ከምንድን ነበር አሸንፈን እጃችን ላይ ቢወድቅ ስልጣን ምን ነበር የምናደርገው ከሚለው ጋራ ይሄ ቅሬታ የነበራቸው ነበሩ። በገዢው ፓርቲ ላይ እንደው ቅሬታ ቢኖራቸውም ይሄ በህብረ ብሔራዊ ነኝ በሚለው ጥላ ስር ግልጽ የሆኑ ነገሮች ስላልነበሩ ህገ መንግስቱን ይሄ አንቀጽ 39ን እዚህ ውስጥ ያሉ ነገሮች ግልጽ ሆነው በደንብ ስላልተቀመጡ ቅሬታ የነበራቸው ድርጅቶች በደቡብ አካባቢ እና በኦሮሚያ ውስጥ የነበሩ ፓርቲዎች ወደ ቅንጅት መጠጋትን አልፈለጉም ይባላል። እና ይሄንን ያዘና የመጨረሻውን ጥያቄ ከዚሁ ጋር አብሬ የሚይዘው ምንድነው እንደው የዋህ ጥያቄ ነው ባትለኝ ስልጣን ሊያዝ ከማለት ለወደፊቱ እንደው የዲሞክራሲ መደላድሉን የፈጠሩ ዲሞክራሲን ያጸኑ የፓርቲ ፖለቲካን ኢትዮጵያ ውስጥ ያስለመዱ መሄድ እና እርሾ ማቆየት የሚለው ነገር አልታሰበበትም የሚል ጥያቄ ነበርኝ። እኔ ግን መቼ ለዛ ደረስን እንዳትለኝሽ ነው። አይ ምን ነው ተገቢ ጥያቄዎች ናቸው። እነዚህ ላይ አለመነጋገራችንም ይመስለኛል እኮ ምልሽ ቅንጅት የኢትዮጵያ ህዝብ የቅንጅት ምርኮኛ ሆኖ ያቆየው ምልሽ በወቅቱ የነበረው ፕሮቴስት ቮት ወይንም ቮይስ ቅንጅት ወሰደውና የጋራ አጀንዳ ከህዝቡ ጋር ካጠቃላይ ህዝቡ ጋር ማድረጉ የፈጠረበትም ችግር ነው። ምንሽ ማህበረሰብ እንደ ማህበረሰብ የብዙ ችግሮች ድምር ውጤት አይደለም። ብዙ ጠንካራም የብዙም ችግር እና ችግሮቹን የሚያመጣበት መንገድ በደንብ ተጠንቶ ተመርምሮና አርቲኩሌት ተደርጎ ለትግል በሚያመች መንገድ ካልተዘጋጀ ሰው በሁሉም አቅጣጫ ይጎትቷል። ምልሻም ቅንጅት እንዳንጋሪ ተወጥሮ ነው እድሜውን የጨረሰው። የዕለት ተዕለት ኢህአዴግ ፕሮብሌም አለበት። እንደገና ህዝብ ከግራ ቀኝ ወጥሮታል። ምልሽ በዚህ በኩል የደቡብ ህዝብ ይወጥሯል፣ ጥያቄ ያነሳል። በዚህ በኩል ከኦሮሚያ የሚነሳ ጥያቄ አለ። ያልሻቸው ነገሮች በሙሉ አሉና እንግዲህ እኔ ቅንጅት የእንግሊዝኛ ዲፓርትመንት ነበረው እላለሁ። ከዓለም አቀፍ ማህበረሰብ ጋር በነበረው ግንኙነት ነው ነበረው እንጂ በቃ ምልሽ ጥሩ እንግሊዝኛ የሚናገሩ ሰዎች የነሱ ዲፓርትመንት ነበር። የሾመውም የመደበውም ሰው የለውም። ግን የዛ ነገር ዲያስፖራው ቀመስ ወይንም ከዲያስፖራው ጋር ረጅም እንትን ያላቸው ሰዎች የነሱ ኢንፍሉዌንስና ተጽዕኖ ውጤት ነው። የዓለም አቀፍ ማህበረሰብም በእነሱ ላይ ከዌስተርን ማህበረሰብ ጋር ግንኙነት ስለነበራቸው በዛ ማህበረሰብ ውስጥ እነሱ ታውቂያለሽ ያበሉት ያጠጡትን ያሳደጉትንና ያስተማሩትን ሰው ፕሪፈር ያደርጋሉ። ከነኛ እጅ አውጣምም በእኛም እጅ ለመቃኘት ይችላል ብለው ስለሚያስቡ ለነሱ ትኩረት ይሰጣሉ። እና ያ ዲፓርትመንት ነበር እና ነጮቹም ያንን ከግምት ውስጥ አስገብተው ከለላይ መስጠት ወይንም ደግሞ ምናምን ነበረው። በአንድ በኩል ደግሞ ኢትዮጵያ ቫራይቲ ኦፍ ኦፕሽኖች የተለያዩ ኦፕሽኖች ኑራት የሚልም ፍላጎት ነበራቸው። ግን ዋናው ነገር ምንድነው? ሌላው ደግሞ በኢህአዴግ በኩል ደግሞ ሁሉ ጊዜ መሪዎቹም የሚናገሩት ሂዱ ወደ ኤምባሲ ሩጡ እንግዲህ ይሄው ነው ስራችሁ የሚል ደግሞ ነበር አይደለ? አዎ። እና እንደው በሚገርም ምሳሌ ልንገርሽ እና አንድ ከደቡብ አካባቢ መጣ የነበረ አንድ ከፍተኛ አመራር አንድ ጊዜ ከአሜሪካ የፖለቲካል አታሼ ጋር ሳወራ ከኢዴፓ የሚገርመኝ ነገር አለ። ብዙ ጊዜ ወደ ኤምባሲ አትመጡም፣ አላይባችሁም እንደዚህ አይነት ዝንባሌ። እኔ ይሄን የተነሳው ምንድነው በአንድ የስፔሲፊክ ኬዝ ዙሪያ ብሪፊንግ ስለነበረን ነው። የኢዴፓ ሊቀመንበር ሆኜ ነው እንግዲህ እንማወራሽ 2005 ላይ እና አንዳንዶቹ ወቅቱ የቅንጅትም የደቡብ ህብረት አመራሮች ይመጡና ወደ ክፍለ ሀገር ሊሄድ ነው እና ችግር ሊገጥመኝ ስለሚችል ወቁልኝ ብለው ነበር አለ። ወደ የሚሄዱበት ቦታ የሚሄዱት ምሽ በስም ልጠቅስ ይችላል ለጊዜው አስፈላጊ ስላልሆነ ነው እንጂ ያውና ተወደደም ተጣላም የተቃዋሚ ፖለቲካ ትግል ኃይሎች እውነትም ከፍራት ለመነጨ ሊሆን ይችላል። ግን ምንድነው ሊያደርግላቸው የሚችለው የኤምባሲዎችና የዓለም አቀፍ ማህበረሰብ ስቲ ምንም ነገር ሊሏል ነው ከሞት በኋላ ወይንም ከመስዋዕትነት በኋላ መግለጫ ሊያወጡላቸው ይችላሉ እንጂ መንግስትን የሚያህል ተቋም ጋር በግለሰቦች በሚፈጠር ዙሪያ የሚመጣ የተለየ
ነገር የለምና በተለይ ከዲያስፖራው ትግል ጋር አብረው የመጡ ሰዎች በዛ ላይ የነበራቸው እምነት ቀላል አልነበረም እና ምክርም የሚጠይቁ ነበሩ ሄደው የሚያማክሯቸው እና አንዴ ትዝ ይለኛል የዚህ እስረኞች የሰኔ ግድያ ኢህአዴግ የሰኔ ቅርጅት አባላትን ከገደለ ካሰደደ በኋላ እንደገና 30,000 ሰዎችን ሌሊት ከቤታቸው እያወጣ እየገረፈ እያሰቃየ እርቃናቸው እናትና አባት ፊት በሽቦ በአሰቃቂ ሁኔታ ሪፖርት መዝጋቢ ሆኜ ስለነበረ ነው እንዴ ዝርዝሩን እና አንዳንዱ ሰው የተበጫጨቀ የቅርጅት ቲሸርቱን ይዞልኝ ይመጣል ከሚስቴና ከልጆቼ መሐል ነጥቀው አውጥተው ነው ሙሼ በሾክ ባለው ሽቦ ኢህአዴግ የገረፈኝ መመርመሪያ ክፍል ውስጥ በመስታወት ከፊት ለፊት እያዩ እኔን ቁጭ አድርገው ቤተሰቦቼ እንደዚህ አድርገውኛል የሚሉ ሪፖርቶች ይመጡ ነበርና እስረኞች ይፈቱ ወይንም አይፈቱ የሚል መጀመሪያ ንግግር ከመጀመራችን በፊት እስረኞች ተፈተው ነው መነጋገር ያለብን የለብንም የሚል ክርክር ተፈጥሮ ነበር እና ያ ክርክር እየተካሄደ ያለ መግለጫውን ለማውጣት የመግቢያ መግለጫው ምክንያቱም እንነጋገራለን ከኢህአዴግ ጋር ተብሏል እና ኢህአዴግም እንደዚህ አይነት ነገሮችን ማንሳት አልፈለገም። በአንድ በኩል አንደኛው ቡድን ደግሞ ምን አለ እነዚህ አሁን እኛ የምናነሳቸው ነገሮች ዲሞክራሲያዊ መብት መከበር፣ ሰላም መኖር ምናምን ብለን ያነሳናቸው ነገሮች እነዚህ ጭፍጫፊ ናቸው። መሆን ያለበት ደህንነቱ መመርመር አለበት፣ መከላከያውን መመርመር አለብን ምናምንም ያቋም ይዘው መጡ። እንግዲህ ቅንጅት ውስጥ ጉልበት የተሰማበትም ወቅት ነበር። ኢህአዴግ ለመነጋገር ሲቀርብ ያ ነገርን የሚወሰደው ኢህአዴግ ወይ ፈርቶ ወይ አቅም አጥሮት ወይ ዓለም አቀፍ ማህበረሰብ ተጽዕኖ አሳድሮበት ነው እንጂ የትግሉ አካል ነው አይባልም። እየተነጋገርሽ እያረምሽ እየለወጥሽ የሚሄድ ጉዳይ አለ የሚወሰደው። ኢህአዴግ ፈርቷል፣ ተሰብሯል፣ ከዚህ ወዲያ አቅም የለውም። ስለዚህ ማድረግ ያለብን ዋናውንም ነገር አምጥተን እንጫንበት ነውና 12 አጀንዳዎች 13 አጀንዳዎች ናቸው የተቀረጹት እና በአንደኛው በኩል የነበረው ግሩፕ እነዚህ አጀንዳዎች በሙሉ ጭፍጫፊ ናቸውና ቅርንጫፍ ናቸው። ዋናው ነገር ደህንነቱን ውስጡ ገብተን መመርመር አለብን፣ እኛም ውክልና ያስፈልገናል የሚል አስደንጋጭ ነገር ነው። መንግስትም አይደሉ በህዝብ ሪፕሬዘንቴሽናቸው አልተረጋገጠም። እነዚህ ጥያቄዎች የሚነሱበት ሁኔታ ነበር። ይሄ እንግዲህ እኔ የሚመስለኝ ዓለም አቀፍ ማህበረሰብ በሚያነጋግራቸው ጊዜ የሚሰጣቸው ገጽታ ወይም ምልከታ ያንን ነገር ለማድረግ የሚያስችላቸው የመምሰልም ጉዳይ አለ። እምነቱ እንደተጠበቀ ሆኖና ብዙ ነገሮች ሲነሱ አሁን ከዓለም አቀፍ ማህበረሰብ ጋር እንዳልኩሽ ትንሽ እንትንም አለ። አንደኛ ዓለም አቀፍ ማህበረሰብ በኢህአዴግ ላይ የነበረው እምነት በዛ ወቅት በጣም ደረጃው ወርዶ ነበር። ባለፈውም እንደነገርኩሽ በተለያየ ሁኔታ የተለያየን ግሩፕ አፕሮች የማድረግ የመወያየትና የመደራደር ነገርም ነበር። ገፋፍቶም ወደ ትግሉ የማስገባት ነበር። እነዚህ ሰዎች እውነቱን ለመነጋገር ትግሉ የሚከፈለው መስዋዕትነት መክፈል ትክክል ነው ብለው አይደለም የመጡት። ዓለም አቀፍ ማህበረሰብም እንደ ጃንጥላ ከላይ አለ፣ ችግርም ቢገጥመን ሽፋን ከለላ ይሰጡናል የሚል እምነት ስላለ ነውና ባህልም ነው። ቅድም እንዳልኩሽ አሁን የአሜሪካ ፓትሪክ ይባላል መሰለኝ ሰውየውና እንደነገረኝ መጥተው አስመዝግበው ነው የሚሄዱት አለ። መዝገብ አለ። ወደ ደቡብ ክልል የሚሄድ ሰው ገሌ የሚባል ሰው አስመዝግቦ ነው የሚሄደው ወይንም ደግሞ ሰንበዲ መጥቶ አስመዝግቦ ነው ሸሽቶም መደበቅ ወደ ዛይናና ኢህአዴግ ደግሞ በር ላይ ሁሌም ሰው ያቆማል። ታውቂያለሽ የደህንነት ሰዎች አሉት እዛው ኤምባሲው በር ላይ ቆመው እሱም የራሱን መዝገብ ይዛል። ነገሌ መጥተው ነበር ነገሌ ኤምባሲ ገብተው ወጥተዋል ብሎ የማይበት ነበርና እንዳልሽው ዓለም አቀፍ ማህበረሰብ ገንቢ ሚና የተጫወተበት ሁኔታ አለ። ወደ መጨረሻ አካባቢ በተለይ ግቡ ምንም ችግር ቢመጣም ቢፈጠር ወደ ምክር ቤት ገብታችሁ ምክር ቤት ውስጥ ሆናችሁ ብትታገሉ እና ለውጥ ብታመጡ ጥሩ ነው፣ የኛም ድጋፍ ይኖራል፣ ሌሎችም ነገሮችን ብለው ያነሱበት ሁኔታ ነበር። የዛን ያህል ደግሞ ሰዎች ሚስሬድ ያደርጓቸው ይመስለኛል። እሺ ዲፕሎማሲ ቋንቋ የራሱ ችግር አለ። ኢሳያስም ሳዳምም ወደ ጦርነት ሲገቡ የተሰጣቸው መልእክት በቅጡ ያለመረዳት ችግር እንደሆነ ታስታውሻለች። ሳዳም የአሜሪካ የመካከለኛው ምስራቅ የፖለቲካ አታሼ የሰጠችውን ነገር እንደ ጓሄድ ኢራቅን ውረር እንደተባለ መስሎት ዘሎ ነው የገባበት። ኢሳያስም በአንድ ወቅት መጣ አንቺ ህጻን ልትመክሪኝ አትችይም ያላትን ሴት የሰጠችው መልእክት የወሰደበት መንገድ ፖዚቲቭሊ አድርጎ ወስዶ ነው ከኢትዮጵያ ውስጥ ጦር እንደዚህ አይነት ችግሮችም ነበሩ። ሚስሬድ የማድረግ ነገር ነበር ብዬ አምናለሁ። እና አንዱ እሱ ነው እንግዲህ ወደ ህዝባዊ አመጽ የተቃውሞ መንገድና የሚዲያን ተጽዕኖ የመጠቀም ጉዳይ በአንድ በኩል የትግል አካል ነው፣ የሰላማዊ የትግል አካል ነው። ግን ደረጃውን ማስቀመጥ ወይንም ደግሞ አቅምን መለካት ይፈልጋል። አንዱ ትልቅ ችግር ነበርን የምለው ተቃውሞን ተግባራዊ ለማድረግ የሚያስፈልገው ዝግጁነት በራስሽ ውስጥም ይህንን ተቃውሞ ደግሞ በሚያካሄድልሽ ማህበረሰብ ውስጥ አለሽ ወይ የታሰበበት ውጤት ሊያመጣ የሚችል እንግዲህ አይደለ? ከሐሳቡ ጀምሮ መነሳት እንችላለን እኮ። መጀመሪያ ሐሳቡ ነው። ሁለተኛ ይህንን ሐሳብ ለመሸከም የሚያስችል ኢንተርናል መዋቅር፣ አደረጃጀት፣ አወቃቀር፣ አሰራር ዘይቤና ስልት አለሽ ወይ? ሶስተኛው ደግሞ ይህንን ትግል የምትጥይበት ማህበረሰብ አለ አይደል? ያ ማህበረሰብ ውስጥ በአቅምም በችሎታም በኮሚትመንትም ዝግጁ ነው የሚለውም ነገር ይፈልጋል። እነዚህ ሶስት ነገሮች መሟላት አለባቸው። እንግዲህ የሰላማዊ ትግል አካል ነው አመጽ፣ ህዝባዊ አመጽ ማካሄድ። ህዝባዊ አመጽም ላይ መሞትም ሊኖር ይችላል ተብሎ ታምኖ ነው የሚገባው እና ምክንያቱም ወደ ትግል ሲገባ ጦርነት ብቻ ለሚገልሽ የሰላማዊ ትግልም ሊገልሽ ይችላል እና እንዳልኩሽ ግን ነበረን ወይ
ያኔ የተነሱ ማህበረሰብን በጣም ስጋት ውስጥ የጣሉ ኢትዮጵያዊነትን በጣም ጥያቄ ላይ የጣሉ ነበራችሁ። እሳት አትጫጫሩ፣ አብራችሁ አትብሉ፣ ከነሱ ጋር ለቅሶ አትድረሱ ምናምን የሚሉ የሰላማዊ ትግል የሚመስሉ ግን በጣም ሴግሪጌሽን ማለት የመነጠልና የማግለል ማህበረሰብን ዝንባሌ የነበራቸው ነገሮች ተካሂደዋል። አሁን ይሄም እንዳልኩሽ ምንድነው ሁሌ ጥድፊያ ነው። አንዳንዴ በማግለልም ይሄ ቦይኮት በሚባለው መንገድ ትግሉን ለማስኬድ ይቻላል የሚል እምነት መኖር፣ ይህንንም ለመወሰን የሚያስችልሽ እንግዲህ ያው ማይኖሪቲ አለ ብለሽ ስታስቢ ነው። ማይኖሪቲ ምን አማራጭ አለው? በቃ ተጽዕኖውን መቋቋም ስለሚያቅተው ወደኛ መስመር እንዲገባ ማድረግ ይቻላል የሚልም ከእምነት የመነጨ ይመስለኛል። በዛ ያ ውሳኔ ሲወሰን ከቅንጅት ታግጄ ስለነበር አካል አልነበርኩም፣ አልተሳተፍኩም። ነገር ግን ያው ከውጭ እንደማንኛውም ሰው ያለው ክላክስ ከማድረግ ተጀምሮ አሁን ወዳልኩሽ መንገድ የሄደ ነውና በአንድ በኩል ትግሉን ወደሚፈልገው አቅጣጫ ለማምራት የተወሰነ አስተዋጽኦ ነበራቸው ብዬ አምናለሁ። በሌላ በኩል ግን ያደረሱት ጉዳት በጣም ከባድ ነው። እነማን ናቸው ኮር አባሎቻችን እንደዚህ አይነት ትግልን ለመምራት የሚችሉት? የለም። እንደዚህ አይነት ነገር እኮ ጠዋት ወጥተሽ በጋዜጣ ስለተናገርሹ ብቻ በምትፈልጊው መንገድ ይሄዳል ማለት አይደለም። ኃላፊነት ወስዶ ተመለስ ስትዩ የሚመለስ ውጣ ስትዩ የሚወጣ አይደል? ከዚህ በኋላ መመለስ የለም ስትዩ መመለስ የለም፣ ቁጭ በል ስትዩ ቁጭ የሚል ተነሳስቲ የሚነሳ ማህበረሰብ መፍጠር አለብሽ። መፍጠር እሱን ባትፈጥሪ እንኳን ሊደርሺፕ የመሪ ሚና ያስፈልጋል። የቅንጅት ስራ አስፈጻሚ ኢትዮጵያ ውስጥ ቆዳ ስፋት በሙሉ ተዘዋውሮ ይህንን አመራር መስጠት ይችላል። ስለዚህ በኋላም ትግሉ ተነጠቀና እንዳየሹ እሳት ማቃጠል፣ መንገድ ላይ መንግዝጋት ምናምን መጣ፣ ጥይት መተኮስ ተጀመረ። ያንን ያመጣው ቅድም እንዳልኩሽ የለም ያደራጀ ነው፣ ያሰለጠን ነው፣ ያበቃ ነው፣ ምን ማድረግ እንዳለበት የነገር ነው የለም። የሚደረገውን ነገር ነው የነገር ነው፣ ግን እንዴት ማድረግ እንዳለበት፣ ችግሮች ሲመጡ እንዴት ከችግሮቹ እሱ ራሱን ማዳን እንዳለበት፣ እንዴት መከላከል እንዳለበት፣ እንዴት መሸሽ እንዳለበት ኦኬ አመራር ሲሰጥ የለም። ይሄ የለም። በቃ አበዛው ኢህአዴግ እናሳየዋለን፣ ይሄ አቅም አለን ተብሎ ነው የነበረውና እኔ የትግሉ አካል ነው ብዬ አምናለሁ። ነገር ግን የተለመደው ያው ምልሽ ድርጅቱ እንደ ድርጅት ይሄንን ነገር ሲያስብ መጀመሪያ ለምሳሌ እንደዚህ አይነት አጣብቂኝ ውስጥ ገባ ሰላማዊ ሰልፍ ጠራለሁ፣ ሰላማዊ ሰልፍ የሚመራው በእንደዚህ አይነት ቡድን ነው ምናምን ብሎ የተዘጋጀበት ነገር የለም። ስለዚህ የዕለት ተዕለት ኢህአዴግ ውሳኔዎች ናቸው ቻሌንጅ የሚያደርጉን። ማህበረሰቡም ደግሞ ዕለት በዕለት ምልሽ ትዝ ይለኛል አንዳንድ የቅንጅት አመራሮች እንግባ ውይይት ላይ ሲመጡ ኒኮ ከቤቴ ስወጣ ሚስቴ ካሁን በኋላ እንገባለን ብለህ ብትመጣ ትዳር አለኝ ብለህ እንዳትመለስ ተብያለሁ ያሉን ከፍተኛ አመራሮች ሁሉ ነበሩ። የምልሽ ፓብሊክሊ ተባለ ኦን ሪከርድ እኛ እኮ አሁን ይሄን ያለ ነገር ነው። ይሄን የምናነሳው ኢትዮጵያ ውስጥ የፖለቲካ ፓርቲ አለ ወይ ነበረ ወይ የማይኖርበት ጠንካራ ፓርቲ ማይኖር ምክንያቱ ምንድነው? አባል ያልሆነች አባል ያልሆነ ባል ወይንም አባል ያልሆነ ሚስት ወይንም አባል ያልሆኑ ልጆች እዛ ሄደህ ይሄንን አድርገህ ብትመጣ ትዳርህ በግልጽ የተናገሩትን ነው የምነግርሽ። ስብሰባ ላይ የአምባሰሏ ንግስት የምትባለው የማሪቱ ለገሰ ዘፈን ትዝ አለኝ። ሸጌ ጠቡለት የሸሸህ እንደሆን፣ ሸጌ ዱላውለት የሸሸህ እንደሆን እንኳን ከንፈር ወዳጅ ጎረቤትም አንሆን ትላለች ማሪቱ። ነበሩን እንደዛ ብዙ አይነት ሰዎች ምልሽ ዱላም አልነበረም። በእርግጥ ከዛ በፊትም የነበረው ትግል ላይ ነው ይሄን ነገር ያላደረጉት። ስለዚህ ትግሉ እንደ ትግሉ ብቀበለው አሁን እንዳልኩሽ ዝግጅት ይፈልጋል። ምክንያቱም የሰው ህይወት ነው ከዚህ ነገር ጋር የተሳሰረው፣ የሀገር ኢኮኖሚ ነው፣ የአንድ ሀገር ቀጣይነት ነው። ከቁጥጥር ውጭ ወጥቶ ሌሎች ኃይሎች እጃቸውን አስገብተውት ከመስመር አስወጥተውት የከፋ ነገር ሊደርስ ይችል ነበርና ለዚህ ደግሞ ኢህአዴግ ብቻውን ኃላፊነት የሚወስድበት አይደለም። እያንዳንዳችን በየደረጃችን ያዋጣነው ነገር አለ። ምክንያቱም እንደዚህ አይነት ትግል የሚመራ ሰው ካንደበቱ የሚወጣ ነገር በሙሉ ጥንቃቄ ይፈልጋል፣ ኃላፊነት ይፈልጋል። ከተናገርነውና ዋጋ ካስከፈለ በኋላ አይደለም መጀመሪያውኑም አስበን በደንብ ተዘጋጅተንበት ምንሽ መስዋዕትነት ሊኖር ይችላል። መስዋዕትነቱን እንዴት ዝቅ ማድረግ እንዳለብን ነው። እኔ አንዴ ያስታውሳለሁ። አሁንም ከፍተኛ አመራር የነበረ ቅንጅት ወደ አሜሪካ ሄዷል እና ኢንፎርማል ግሩፖች ነበሩ እና በየዛ ኢንፎርማል ግሩፕ ላይ እንነጋገርና ስራ አስፈጻሚ ውስጥ ያሉ ሰዎች ጋር እንሄዳለን እና በእኔ ድም ግሩፕ ያሉ ናቸውና እንደው እኮ ዓለም አቀፍ ማህበረሰብ የሚመጣበት ስብሰባ ይሄ ኤዩ ስብሰባ ነበር። ቅድምም ስናወራ ኢንፎርማል የነበረው እዛ ስብሰባ ሲመጣልኝ ማድረግ ያለብን ነጭ ቲሸርት ሰው ለብሶ እንዲወጣ ነው ማድረግ ያለብን እና ያኔ ኢህአዴግ ጥይት ተኩሶ ሲገድል የሚፈሰው ደም በደንብ የሚታይበት ሁኔታ ነው የሚፈጠረው እና እንደዛ አድርገን ነው ኢህአዴግን ማሳጣት ያለብን ነው የሚለውና ምንድነው ለአደም መጀመሪያ ወጣ ሰው የሚያጠፋውን ነፍስ አይደለም የሚያስበው
ኢላማ መምታቱን ነው የሚባለውና ከግብ አኳያ እንደዚህ አይነት አስተሳሰቦችም ይራመዱ ነበር እና ምንም ጥያቄ የለውም። ቅድም እንዳልኩ በጣም የዋህ ነው እኮ ይሄ በቃ ኢህአዴግን ከመጣል ጋር ብቻ የተያዘ ነው። ምክንያቱም አሁን ያ ነገር ክርክር ተካሂዶ ነው ሐሳቤ የነበረው ምንድነው ጥሩ ዛሬ አንተ ነጭ ቲሸርት አስለብሰህ ሰው ወጣ ኢህአዴግ ሰው ገደለ የፈሰሰው ደም ወይንም በቲሸርቱ ላይ የታየው ደም ነገሩን በጣም ዓለም አቀፍ ማህበረሰብን አትራክት ሊያደርግ ይችላል። እሺ በዚህ ምክንያት ኢህአዴግ ወደቀ። አንተ ደግሞ ስልጣን ላይ ስትቀመጥ የሚቀጥለው ኃይል በአንተ ምክንያት ስልጣኑን መንጠቅ እንዳለበት ሲያምን ይህን ላለማድረጉ ምንድነው ጋራንት? በቃ አዙሪት ነው የሚሆነው። ዛሬ አንተ ያደረግከውን ተግባር ነገ ሌላ ኃይል መጥቶ አይፈጽምብኝም ብለህ እንዴት ታምናለህ? ያስ የሚያመጣው ውጤት የበለጠ ደም መፋሰስን። ምክንያቱም ሰዎች በዚህ ነገር በጣም ነርቨዝ ሆነው ነቅለው ምክንያቱም ማህበረሰብ መቼ እንዴት ከጅና ከቁጥጥር ውጭ ሊወጣ እንደሚችል አትችም። ያው ያላደራጀሹ አላነቃሹና በደንብ ያላዘጋጀሹ ማህበረሰብ አይደለም። እንደዛም አርገሽ ያደራጀሹ ሰው ሰብሰብ ሲል ምን ሪአክት ሊያደርግ እንደሚችል አታውቂም። እና ቅንጅትም አይቶታል እኮ አንዳንድ ቦታ ላይ ድንጋይ ተወርሮ የሰዎች ቤት ንብረት ምናምን የወደመበት ሁኔታ ነበር። ያ ከቁጥጥር ውጭ ለመሆን ያለው እድል ሰፊ ስለሆነ ነውና ሁልጊዜ ሚኒማላይዝ አድርገሽ ውጤቱን መቋቋም የሚችል መሆን መቻል አለበት። እንግዲህ ያ ደግሞ የድርጅቱ ጥንካሬ ይሄን አይችልም። አደረጃጀታችንና አፈጣጠራችን ራሱ ቅድም እንዳልኩሽ ደግሞ ያው የዱላው ቀን የሚጠፉ ሰዎች ብዙ ናቸው። እንደገና ደግሞ በማመልከቻ የመጡ ደግሞ ብዙ ሰዎች ናቸው። ግማሽ እግር ውስጥ ነው፣ ግማሽ እግር ውጪ ነው። እንደዚህ አይነት ነገሮች ስለነበሩ ነው። ከኢኮኖሚና ፋይናንስ ባለሙያው እንዲሁም በኢዴፓና በቅንጅት የፖለቲካ ድርጅቶች ውስጥ ጉልህ ተሳትፎ ከነበራቸው ከአቶ ሙሼ ሰሙ ጋር ካደረግነው ሰፊ ጨዋታ ለዛሬ በሁለት ክፍል ግብዣ ካሰናዳነው ውስጥ የመጀመሪያውን ክፍል ነበር የጋበዝናቸው አድማጮቻችን። ሁለተኛውን ክፍል ከጥቂት ፋታ በኋላ ይዘንላችሁ እንቀርባለን። ለአሁኑ ለመሰናበቻችን የቴዲ አፍሮን ሸመንደፈር መርጠናል። በያላችሁበት ቦታ ምቹ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ